ለእናት ለአባቶቻችን፣ ለእህት ለወንድሞቻችን፣ በእኛ ዙሪያ ላሉ ሰዎች በሙሉ እንዴት ነው ህይወታችን፣ እንዴት ነው ግንኙነታችን፣ በምን መልኩ ነው እየቀጠልን ያለ ነው፣ ምን ያክል እንስማማለን፣ እንግባባለን፣ እንተባበራለን። እነሱ ነገሮች በጣም ወሳኝ ስለሆኑ ነው የማነሳቸው። መጀመሪያ ግን ከእናት ከአባትና ከእህት ከወንድም ጋር ልጀምር። እምነታችን የስጋ ፈጣሪዎቻችን እንድናከብር ይነግረናል። ምናልባት በስጋ የወለዱን እናት አባቶቻችን ክፉ ሊሆኑ ይችላሉ፣ ላያሳድጉን ይችላሉ፣ መጥፎ ሊሆኑ ይችላሉ። እሱን አንደርስታንድ እናደርጋለሁ። ብዙ ፈተናዎች ሊያጋጥሙን ይችላሉ። ያደግንበት መንገድ፣ ሌሎች ነገሮቹ በተለይ ከጤና ጋር ተገናኝቶ፣ ከኢኮኖሚ ጋር ተገናኝቶ፣ ከባህሉ ጋር ከምኑ ጋር ተገናኝቶ እናት አባቶቻችን እንድንወዳቸው እንድንጠላ የሚያደርጉን ብዙ ፈተናዎች ሊኖሩ ይችላሉ። ነገር ግን እንደ አጠቃላይ እንደው ጠቅለል አድርገን ስናስበው እናት አባቶቻችንን በምንም ነገር ልንተካቸው አንችልም። እንደ ልጅ ማለት ነው። በቃ በምንም ነገር ልንተካቸው አንችልም። እና አንድ ከሚያጋጥሙኝ ነገር ልንገራችሁ። እናት አባት አሉ። አንዳንድ ጊዜ በጣም ያማቸዋል። ሁልጊዜ ጤና ተቋም ሊመላለሱ ይችላሉ። ልጆችም ይኖራሉ። ልጆች እናት አባቶች በተለይ ከ60 ዓመት በኋላ ሲመጡ እየደከሙ ነው የሚሄዱት። በጣም አቅም እየተሳናቸው በየትኛውም ቦታ ላይ ሊወድቁ ይችላሉ። በየትኛውም ቦታ ላይ ጉዳት ሊደርስባቸው ይችላል። በየትኛውም ቦታ ላይ ህመማቸው ሊነሳባቸው እና በፈለጉት ልክ መንቀሳቀስ ላይችሉ ይችላሉ። እና እኛ ልጆች ምናልባትም ስራ ሊኖረን ይችላል፣ ብዙ ፈተናዎች ሊኖሩን ይችላሉ። ነገር ግን ከወር አንድ ቀን፣ ከሁለት ወር አንድ ቀን፣ ከሶስት ወር አንድ ቀን ለእናት አባቶቻችንን ቀን መስጠት አይ ቲንክ ለእኛ በምድር ውስጥ በስጋ ከምናገኘው ትልቅ የመንፈስ በረከቶች አንዱ ነው ብዬ አስባለሁ። ለምን ምናልባት አንዳንድ ጊዜ እኛ ሰዎች ስለሆን፣ ለነገሩ አንዳንድ ጊዜ አይደለም ብዙ ጊዜ ውስጣችን በመጥፎ ነገር ላይ ነው የተጠመደ የሚሆነው። ለምሳሌ እናቴ ይሄን አስቀየመችኝ፣ አባቴ ይሄን አስቀይሞኝ፣ ከዛ በኋላ ደበረ ምናምን እንደዚህ ልንል እንችላለን። ግን አንድ እውነት አለ። ምን ቢያስቀይሙን፣ ምን ቢጎዱን የሞት ዕለት ግን ማልቀሳችን አይቀርም። ስለዚህ ያን ቀን እንዴት ነው እንባችን የሚመጣው? በምን ምክንያት ነው እንባል? ምክንያቱም መጥፎ ነገራቸው እየጎላ ውስጣችን እየጠላቸው የሚሄድ ከሆነ እንዴት ነው የዛን ቀን እንባውን ሊመጣ የሚችለው? ወይስ በምን አይተነው ነው? ሁለተኛ ነገር ደግሞ እናት አባቶቻችን እኮ እንደኛው ሰው ናቸው። ይከፋቸዋል። ብዙ ፈተና ውስጥ ያሉት። ሊናደሩ፣ ሊበሳጩ፣ ሊያስቀይሙን ይችላሉ። ልጆቻችን ነው ብለው ነው ሊጎዱ ሁሉ የሚችሉት። እና እሱን ነገር ካውንት ማድረግ ጥሩ አይመስለኝም። ከዛ በተጨማሪ ደግሞ እኛ ነግመኔ ነው ነገ ከነገ ወዲያ በስጋ እኛም እንደክማለን። ቀናቶች ያልፋሉ፣ ሰውነትም ይደክማል፣ እድሜም እንደዚሁ እየገፋ ይሄዳል። ያኔ ጉልበት ሲደክም፣ አይን ሲፈዝ፣ አቅም ሲጠፋ እኛም መልሰን ደግሞ ከእናቶቻችን ከአባቶቻችን ጫማ ላይ እንቆማለን ማለት ነው። ስለዚህ ስራ ለሰሩ ይላሉ አባቶቻችን። ያ ማለት መልካም ስራ ከሰራን ለኛው ነው ሰም ፖይንት ላይ የሚተርፈን። ጥሩ መጥፎ ስራም ከሰራን ደግሞ መልሶ የእጃችንን ነው የምናገኘው። ስለዚህ አይ ቲንክ እናት አባቶቻችንን መንከባከብ ለልጆቻችን እናትና አባትን ማክበር ምን ማለት እንደሆነና ቀጣይ እኛን እንዲንከባከቡ አርአያ እየሆናቸውም ጭምር ነው። እሱ ብቻ አይደለም፣ ለውስጣችንም ስነ ልቦናችንም እኮ ይጠይቀናል አይደለም? ውስጣችን የሚጠይቀን ነገር አለ። ስለዚህ እናት አባቶቻችን እውነቴን ነው የምላችሁ በምንም ልንተካቸው አንችልም። እኔ እንደውም አንድ ነገር ልንገራችሁ። አንድ እህቴ ያካፈለችኝ ልንገራችሁና በልጅነቷ በጣም እናቷ ማለት ይሄ ነው ብላ መግለጽ የማትችለውን ጉዳት ታደርስባታለች በምናምን እና ያው በዚህ በሚዲያ የሚነገር ነገር አይደለም። ልጅቷ ግን በጣም ጉዳት ደርሶባታል እና በዛን ሰዓት በጣም ውስጧ ተሰምቷ ስለነበረ ከእናቷ ጠፍታ የራሷን ትዳር ይዛ መኖር ጀመረች ማለት ነው። እና በዛ ህይወት ውስጥ እየኖረች እያለ ሰም ፖይንት ላይ እናቷ ስትሞት ግን ኦል ኦፍ ሰደን በቃ እንባውን መቋቋም አልቻለችም። ከዛ በኋላ እንደገና የእናትነት ትርጉም መልሶ ወደ ውስጥ መምጣት ጀመረ። ይኸው ክፋ እንትኑ የበደለቻት ምናምን መረሳት ተጀመረና ምን ተጀመረ? እንደገና የእናት የላትም መባል ምን ያክል ከባድ እንደሆነ እየተረዳችው መጣች ማለት ነው። ዘንድ ከዛ በኋላ በቃ ምን አለ እንደው ምን ሆኜ ነው የሚመክረኝ አጣው እና ብቻ ብዙ ነገሮች አሉ። ስለዚህ በምድር ስንኖር እናት አባቶቻችን በስጋ አብረው ከጎናችን ሲሆኑ የተለዩለት ምን አይነት የስነ ልቦና ጉዳት እንዳለው አይገባንም። ምክንያቱም በጎናችን ስላሉ ማለት ነው። እነሱ ሲለዩን ግን በጎናችን እነሱ አለመኖራቸው በእኛ ስነ ልቦና ውስጥ የሚፈጥረው የሆነ ክፍተት አለ።
ያኔ ማድረግ የሚገባንን ነገር እንዳላደረግን ሲሰማን ጸጸቱን አንችለውም። ስለዚህ ለዚህ ምንድን ነው የሚሻለው ብለን ካሰብን መጥፎን ነገር አለማሰብ። እናት እናት ነች፣ አባት አባት ነው። እንኳን አይደለም እድለኛ ሁነን የሚንከባከብ ቁም ነገር ለቁም ነገር ለጥሩ ደረጃ ያደረሰ እናትና አባት ሲኖረን ቀርቶ ያን ነገር ማድረግ የማይችሉ እኛን ያላሳደጉን ለእኛ መጥፎ ነገር የሰሩ ቢሆን እንኳ እናት አባት በምንም መገለጽ አይችልም። ምክንያቱም ዛፍ እንኳ ግርማ ሞገስ የሚኖረው ክንፍ ምናምን ቅጠል ሲኖረው ነው አይደለም? ስለዚህ እናት አባቶቻችን ደግሞ ከዛ በላይ ናቸው። ለህይወታችን መሰረት ናቸው። ለስነ ልቦናችን መሰረት ናቸው። በህይወት ውስጥ ስኬታማ ለመሆን ፈተናዎችን ለማለፍ ለብዙ ነገር መሰረቶቻችን ናቸው። ስለዚህ ለእናትና አባቶቻችን የምንሰጠው ግምት ከፍ ያለ መሆን መቻል አለበት ብዬ አስባለሁ። ቀን ስለከፋ ፈተና ስለከፋ ገበያ ሲያመቻት እናቷን ሸጠቻት መባል ያለበት አይመስለኝም። ምክንያቱም ሰው ነን፣ የሆነ ሰዓት ይሰማናል። የሰው ልጅ ለምሳሌ ገንዘብ የሰውን ልጅ ቦታ መተካት አይችልም። ሰው ደግሞ የገንዘብን ቦታ መተካት አይችልም። አንዳንዴ ገንዘብ ካለ ሰው አለ የሚሉ ሰዎች ነው፣ ኔቨር መሆን አይችልም። እነዚህ ሰዎች ገና ያልገባቸው ሰዎች ናቸው ብዬ ነው የማስበው፣ ለእኔ ማለት ነው። ገንዘብ የራሱ የሆነ ቦታ አለው፣ ሰው የራሱ የሆነ ቦታ አለው፣ እኔነቴ የራሴ ቦታ አለ፣ ጓደኛ የራሱ የሆነ ቦታ አለው። ልክ እንደዛ ነገሮችን ሁሉንም በየቦታቸው መቀመጥ መቻል አለባቸው። የየራሳቸውን የህይወት ቦታ መያዝ መቻል አለባቸው። አንዱን ከአንዱ ካቀላቀል ነው ሁሉም ሚዛኑን ያጣል። ስለዚህ ለእናቶቻችን ለአባቶቻችን የሚኖረን ክብርና ያለን እንክብካቤ ከፍ ቢል ጠቀሜታው በጣም ጥሩ ይመስለኛል። ስለዚህ ይህንን የምነግራችሁ እናንተ ስለማታውቁ ኦር ምናምን ሳይሆን ጀስት እንደ አላርም ነው፣ ከቻለ እንደ አላርም ነው የምነግራችሁ። ምናልባት ሳታስቡት የእናቴ የአባቴ ያደረጉት ነገር ኦር ደግሞ ሁኔታዎች ስላልፈቀዱላችሁ መንከባከብ ስላልቻላችሁ ሊሆን ይችላል። ዞሮ ግን ሰም ፖይንት ላይ ሞተች ወይም ሞተ ብትባሉ እኮ መሄዳችሁ አይቀርም። ሁሉም ነገር ቀርቶ መሄዳችሁ አይቀርም። ከዛ በፊት ግን ኧረ እንደው ብትሞት አባቴም እንደው ቢሞት ምን ይሰማኛል የሚለውን ማሰብ ግን ጥሩ ይመስለኛል። እና አይ ቲንክ እዚህ ላይ ጥሩ ብንገነዘብ መልካም ይመስለኛል። ወደ ሁለተኛው ሀሳቤ ስመጣ ግን እሺ ሰፋ ላድርገውና እህት ወንድሞቻችንን የአክስት ያጎት ልጆቻችንን አብረን እንጨምራቸው። እዚህ ለምሳሌ እንደ ቤተሰብ እናት አባት ይወልደናል፣ ሁላችንም እኩል አድርጎ የአንድ እናት የአንድ አባት ልጅ ላልሆን እንችላለን። ነሰሰርሊ የአንድ እናት የአባት ልጅ መሆን ላይጠበቅብን ይችላል። ግን ከሁሉም በላይ መልካምነት፣ ፍቅር፣ መተሳሰብ፣ አንድነት፣ ለሰዎች መልካም ነገር ማሰብ እኛን በፍቅርና በቤተሰባዊነት አስሮ ያኖረናል ብዬ አስባለሁ። አንዳንድ ጊዜ ግን ሁላችንም አንድ ሆነን ላንፈጠር እንችላለን። በአንድ አይነት መንገድ አናርግም፣ በአንድ አይነት መንገድ አንቀጥልም። ስለዚህ ምን ይኖራሉ ማለት ነው? የተለያዩ የህይወት ፈተናዎች ይኖራሉ። ልክ እንደየህይወት ፈተናዎቻችን ልክ እንደምናድግበት አካባቢ ሁኔታ ቤትና እንደሚያሳድገን ሰው ጸባያችንም ሁላችንም የተለያየ ሊሆን ይችላል እና በመካከል ላይ ሁላችንም ስንገናኝ ደግሞ ሁላችንም የየራሳችንን ጸባይ ይዘን መተን ያንን አብሮ ለማሰድ ከማንችልበት ደረጃ ላይ ልንደርስ እንችላለን። ዞሮ ግን አንድ ፋክት አለ። ወንድም ወንድም ነው፣ እህት እህት ናት፣ ቤተሰብ ቤተሰብ ነው። ስለዚህ አንዳንድ ጊዜ በጣም ከልክ ያለፉ በቀሎች አሉ። አንዳንዴ ከልክ እንደዛ ነገሮች እንመለከታለን ያለን ነው። በምንም ብትል ወንድምህ ነው፣ ቤተሰብህ ነው። ወንድምህን ጎድተህ ወንድምህን ገለህ ወንድምህ ላይ መጥፎ ነገር አድርሰህ ትልቅ አትባልም። እንዲያውም ትንሽ ነው የሚያደርግህ። ምክንያቱም ስጋ ይቀርማል። ምክንያቱም ወንድምነት ቤተሰብነት ይቀርማል። አንዳንዶች ምን ይላሉ? እሱ ያላሰበውን ወንድምነቱ ለኔ ብቻ ነው ወይ ይላል። ሁልጊዜ እንደው በጣም ተደጋግሞ የሚነሳ ነገር እና ወንድም ያጠፋ እንደሆነ አንተ አብረህ ልታጠፋና አብረህ ልጠፋ ነው። መጀመሪያ አንተ ራስህን ቀይረህ ነው ከሰዎች መጠበቅ ያለብህ። ወይም ደግሞ እኛ ራሳችንን መጀመሪያ ቀይረን ነው ለሌሎች ለቤተሰቦቻችን። አንዳንዴ ለምሳሌ በባህሪ በብዙ ነገሮች የማያገናኝን ነገር ወይም ደግሞ አብሮ የሚያስኖር ነገር ከተፈጠረ እኮ አንዳንዴ አንተም የራስህን እኔም የራሴን ሁላችንም የራሳችን ህይወት ኑረን ከዛ በኋላ ግን ለመልካም ነገር መገናኘትም አንድ ጥበብ ነው ብዬ አስባለሁ። ነገር ግን አብረው እየኖሩ እርስ በርስ ለክፉ ነገር መተሳሰብ ክፉ ነገር ኖ ኢት ኢዝ ኖት ጉድ ባይ ዘ ዌይ እውነት ለመናገር ማለት ነው። ምክንያቱም
አት ዘ ኤንድ ኦፍ ዘ ዴይ እኔ ብጎዳ ወይም ወንድሜ ብጎዳ ኦር ደግሞ እኔ እርስ በርሳችን ብንጎዳዳ ስቲል ጉዳቱ እኛው ቤት ነው ያለው ወይም ደግሞ እኛው ጋር ነው የሚቀረው። ምክንያቱም ስቲል ለምሳሌ ወንድማማቾች ተጣልተው ለምሳሌ ያንዱን እግሩ ቢቆርጠው የዛኛውን ደግሞ አይኑን ቢያጠፋው ስቲል አንዱን እየተያየ የሚደርስባቸውን ህመም ተመልከቱ። አሁን ላይ የምንሰማቸው ደግሞ ከፍ ያሉ ናቸው፣ እስከ መገዳደል እስከ በጣም በይሄ በተለይ ውርስ አለና በፊት ከድሮም የነበረ ነገር አለ፣ ግን ደግሞ አሁን ላይ ከፍ እያሉ መጥተዋል። አላማው እኔ ግን ለማለት የፈለኩት ነገር እንደ ቤተሰብ ኦፍ ኮርስ እንደ ቤተሰብ ብቻ አይደለም፣ እንደ ማህበረሰብ እንደ ሰው እኛ ክፉ ሆነን ሳይሆን የምንኖርበት መንገድ ያኗኗር ዘይቤያችን ነው ግንኙነታችንን እያበላሸው ያለው ብዬ አስባለሁ። ለምሳሌ አንዳንድ ጊዜ ለምሳሌ እንበልና ኢቭን ምንም የማንተዋወቅ ሰዎች እንኳን ለአንድ ቀን አብረን ብንውል እኔና ያ ሰው ውስጣችን ማለት የምንግባባ አይነት ሰዎች ካልሆን ዞር እኮ ነው በቃ፣ ምንም ሌላ ታምር የለውም። ግዴታ ወንድም ስለሆነም እኮ ተፋጠን መኖር መቻል አለብን ማለት አይደለም። በቃ ዘወር። ይሄም አንድ የመኖር ችሎታ ነው። በቃ መጥፎ ስራው ምናምን ቢመጣብኝ እኮ እሱንም ትቼ ዘወር፣ ከአእምሮዬ ውስጥ እሱንም ወይ ማስወጣት፣ ይሄም አንድ እንትን ነው። እነዚህ ነገሮች የሚገርመው ነገር የሆነ አንዳንድ ጊዜ የሆነ ገጠር ብቻ ያሉኝ ይመስሉኝ ነበረ፣ ግን ገጠር ብቻ አይደሉም። ኢቭን ማለት በአንዳንድ ጊዜ የሰው ንብረት እስከ መውረስ፣ የቤት ካርታ እስከ ማስወረስ ኦር እስከ መውረስ ኦር ደግሞ ምናምን ብዙ ነገሮች አሉና እሱን ደግሞ የሆነ አጋጣሚውን ብታገኙት በጣም ታውቁታላችሁ። እና ግን ምንድነው የኔ ሀሳብ ከእህት ከወንድሞቻችን ከእናት ከአባቶቻችን ጋር ተጣልተን ከማን ጋር ነው የምንኖረው ነው እንደ ስጋ። በቃ ለምሳሌ አሁን ባገባ ወይም ደግሞ ልጄን ብድራት ወይም ደግሞ እኔ ራሴ ባገባ ኦር ደግሞ የሆነ ነገር ከፍ ያለ ነገር ክብር ያለው ጥሩ ነገር ላድርግ ብዬ ባስብ እናት አባት እህት ከወንድሞቻችን ጋር ጥሩ ነገር ከሌለን አብረን ማንበላ አብረን ማንጠጣ ከሆነ ምን አይነት ስሜት ነው የሚኖረው? ይሄን አስቡት። ከዛ በተጨማሪ ደግሞ ሰው ክፉ ሊሆን ይችላል ወይም ደግሞ ሰው ክፉ ነው ብለን ልናስብ እንችላለን። ነገር ግን ሰው ደግሞ ያለ ሰው መዳን አይችልም። እውነቴን ነው የምነግራችሁ። እስኪ ለምሳሌ እንበልና ምንም ሰው የሌለበት አንድ አካባቢ ላይ ብቻችሁን በቃ ኑሩ ተብላችሁ የሆነ ቦታ ብትለቀቁ ምን አይነት ስሜት ሊሰማችሁ ይችላል? በቃ አዕዋፋቶቹ ብቻቸውን ሲጮሁ እናንተ የሆነ አካባቢ ብትሆኑ ሰው የማያወራችሁ ቢሆን ጀስት ላይክ እንደ ቀበሮ ብቻችሁን የምንውል የምናድር ኦር እንደ ጅብ እንኳን እንስሳቶች እንኳን በህብረት ነው የሚኖሩት። ሌሎች ፍጥረታት እንኳን በህብረት ነው የሚኖሩት። ስለዚህ እነሱን ከግምት ውስጥ ስናስገባ የሰው ልጅ አትሊስት ሌላ ነገር ባይኖረን እንኳን አትሊስት ፍቅርን ሰርተን መኖር እንችላለን። ፍቅርን ገንብተን መኖር እንችላለን። በፍቅራችን ተሳስረን መኖር እንችላለን። በፍቅራችን አብረን መኖር እንችላለን። አትሊስት ተፈጥሮ የሰጠችንን ጸጋ በአግባቡ መጠቀም ሳንችል ሌላ በእኛ መምጣት የማይችል ነገሮች ላይ ትኩረት ብናደርግ ምንድነው ጠቀሜታው ነው ሁልጊዜ ስለማስበውና ሁልጊዜ እያነሳው ከራሴ ጋር ሁልጊዜ ስለምሟገትበት ጭምር አንዳንድ አካባቢ አንዳንድ ቦታ አንዳንድ ቤተሰብ አንዳንድ ታሪኮችን ስትሰሙ ደግሞ ትንሽ ሊከብድ ይችላል። ስለዚህ ትልቁና በጣም ወሳኙ ነገር በእርግጥ አስተዳደጋችን በጣም ትልቅ ልዩነት ይፈጥራል። ግን እሱም እያለ እኛ ነፍስ አውቀን እንኳን ግዴታ መቀየር ያሉ ነገሮች አሉ። በቃ ግዴታ መቀየር ያለባቸው ነገሮች አሉ። እንደ ቤተሰብ ግን ጎርተህ ወይም ቤተሰብ ላይ ጉዳት አድርሰህ አንተ ጀግና መሆን አትችልም፣ ትልቅ መሆን አትችልም፣ እንደውም የበለጥ ነው የምትጠላው። በቃ ለወንድምህ ካልሆንክ፣ ለእናት ለአባት ለእህቶችህ ካልሆንክ ለማን ልትሆን ትችላለህ? አንዳንድ ወንድም እኮ እህቱን በመድፈርም እኮ የሚበቀላል። አንዳንድ ወንድም እኮ ወንድሙን ዙሮ ምን ለማለት እንደፈለኩ ገብቷል። ስለዚህ እውነት ለመናገር አንዳንዴ ከመግፋት መገፋት ይሻላል። እውነት ለመናገር ምክንያቱም ለምሳሌ
ያልተወለደ ሰው ቢሆን በቃ ነገ ጧት ስንለይ በቃ ስትለይ ትለያለህ ብለህ ታስባለህ። ቤተሰብ ላይ እንዴት አድርገህ መለየት ትችላለህ? አትችልማ። በቃ አንድ አባት፣ አንድ እናት፣ አንድ ቤተሰብ ሁልጊዜም ቢሆን እየተከተለ ነው የሚኖረው። እንደዚህ አይነት እናት፣ አባት፣ እህት፣ ወንድም እነሱን በድለህ ሁልጊዜ የጥፋተኝነት ስሜት እየተሰማህ ከሚኖር አንተ ተበድለህ ተገፍተህ ትተህ ብትሄድ ነው የሚሻለው። እንደው የሆነ መለቀቅ ካለበት መገፋት ካለበት ነገሮች በፍቅር መሸነፍ በፍቅር በሰላም በመግባባት በመወያየት መፈታት የማይችሉ እንኳ ቢሆን ከሆነ በቃ ትተህ ብትሄድ አንተ ትልቅነት ግን ነው አውጀህ የምትሄደው። ምናልባትም ነገ ከነገ ወዲያ የአንተን ትልቅነት ሰዎች ሲረዱ ካንተ ማለት ከምትችለው በላይ መልሰው እንደገና ለአንተ ፍቅር ተገዢ ሊሆኑ ይችላሉ። እናም ከቤተሰቦች ለእህት ለወንድሞቻችን ጋር የምንኖርበት የምንግባባበትን መንገድ አይ ቲንክ ማስተካከል በጣም የሚጠቅመን ይመስለኛል። ምክንያቱም እነሱን እህት ወንድሞቻችንን መጉዳት ሳይሆን ከእህት ከወንድሞቻችን ጋር በምን መንገድ መኖር መቻል አለብን የሚለውን ትልቁ ዲዛይን ትልቁ አካሄድ ማሳመር ያለብን እሱ ይመስለኛል። እና እነዚህ ላይ ብንሰራ እጅግ በጣም የሚጠቅመን ይመስለኛል። አንዳንድ ሰዎች እንደውም ምንድን ነው የሚያደርጉት? አንዳንድ ቤተሰብ ላይ ደግሞ የምንሰማው በእርግጥ የሆነ አንድ ሰው ነው የምንለው አይደለም፣ ይሄ በጣም ኮመን ስለሆነ ነው ይሄን ነገር ላነሳው የፈለኩት። እና እንደውም ወንድሙ ጥላት ካለው ከወንድሙ ጥላት ጋር ሆኖ ወንድሙን ለመምታት መተባበር አለ። ይሄ አንድ ብቻ አይደለም፣ እጅግ በጣም በሰፊው ነው የሚስተዋለው። ለምንድን ነው እንደዚህ የሚሆነው? መጥፎ ነገር ለማድረግ ውስጣችን ለምን ያን ያክል ትልቅ ርቀት ይጓዛል? ወይም በጣም ይሄን ያክል ይጓዛል? ለምን ውስጣችን በመበቀል ለመደሰት ለምን ያስባል? ውስጣችን ለምን ያን ያክል የገዛ ወንድሞቻችን እናት አባቶቻችን ለመጉዳት ለምን ያን ያክል እንትን ይላል? ምክንያቱም ካለፈ በኋላ የሚሰማንን ነገር አስቡ። አንዳንድ ጊዜ እኛ የምናስበው በዛች በተናደድንበት ሰዓት ላይ ያላቸውን ስሜት ነው። ነገር ግን መጥፎ ነገር ከተከሰተ በኋላ ሊሰማን የሚችለውን ነገር ማሰብም ደግሞ አስተዋይነት ይመስለኛል። ስለዚህ አይ ቲንክ በተለይ ታናሽ ወንድሞቼ ካላችሁ ከእህት ከወንድሞቻችን ጋር ያለን ግንኙነት በተቻለ መጠን ቢቻል በጣም ተነፋፍቀን የምንኖር አይነት እህት ወንድማማቾች እናት አባት ሲጨመሩም ከነሱም ጋር አብረን እንደ ቤተሰብ ባይቻል ግን በቃ አይደለ የሆነ ጥላቻ የማይፈጥር እሱም ካልተቻለ ግን አትሊስት ራሳችንን ችለን የየራሳችንን መንገድ መምረጥ እሱም ካልተቻለ ግን አትሊስት ለበቀል አንነሳ። እውነት በእምነትም በስጋም ስንመለከተው ክራይሲሱ ከባድ ነው። ስለዚህ አንዳንዴ ገንጠል ብሎ ወጥቶ የራስን ህይወት መጀመር የሚያክል ነገር የለም። በቃ ለውየት ብሎ የራሳችን ህይወት መንገድ መከተል። እነዛ ሰዎች ለምሳሌ በጣም የሚጎዱን አይነት ሰዎች ከሆኑ ከህይወታችን እነሱን አውጥተን የራሳችን ህይወት መንገድ መከተል እሱ ትልቅነት ሊሆን ይችላል ብዬ አስባለሁ። ምክንያቱም እንደዚህ አይነት በቤተሰብ ዙሪያ የሚከሰቱ ነገሮች የሆነ ሰዓት ይጠፋል ብለን የማናስባቸው ነገሮች ናቸው። ፕላስ ደግሞ ያ ቤተሰብ ደግሞ ለእኛ ማንነት መሰረት ነው። ስለዚህ የምንሄድበትን መንገድ ማስተካከሉ ሞር ደግሞ ከእናት ከአባቶቻችን ከእህት ከወንድሞቻችን እና ከአክስት ከአጎቶቻችን ልጆች ጋራ ያለንን የፍቅር ህይወት እንድናድስ ይጠቅመናል። የምንፈልገውን ህይወት እንድንኖር ከቤተሰብ ልናገኝ የሚገባውን ክብር መተሳሰብ እንዳናጣም ጭምር ያግዘናል ማለት ነው። እናንተስ ምን ትላላችሁ? እስኪ በኮመንት አድርሱኝ። ስላዳመጣችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ።